በመንገድ ላይ የሄዳችሁ ወደድኳችሁ ያለ ሰው ፊታችሁ ላይ አሲድ ቢወረውርና የፊት ገጽታችሁ ሙሉ ለሙሉ ቢበላሽ ያ ሳያንስ አይናችሁ ቢታወር የህይወታችሁ አቅጣጫ እስከ መጨረሻው መለወጡ የማይቀር ነው። እንዲህ ያደረጋችሁን ሰው ታዲያ ፍርድ ቤት በተመሳሳይ እንድትበቀሉ ቢፈርድላችሁ ውሳኔያችሁ ምን ሊሆን ይችላል? የዛሬዋ ባለ ታሪካችን በህይወቷ ፈጽሞ ያልጠበቀችው አሰቃቂ ጥቃት ሰለባ የሆነችና ዓለም ሁሉ ያስገረመ ፍርድ የተፈረደላት ተበዳይ ናት። በቅድሚያ ግን ቪዲዮ ላይክ፣ ቻናሉንም ሰብስክራይብ በማድረግ ይጀምሩ። በተለያዩ ሀገራት የሐሲድ ጥቃቶች ተበራክተው ይገኛሉ። በሀገራችን ኢትዮጵያ እንኳን በካሚላት ላይ የደረሰው ጥቃት በመላው ሀገሪቱ ተቃውሞን የቀሰቀሰ ነበር። ባለታሪካችን አሚና ባርሃሚ ትባላለች። ኢራናዊት ወጣት ናት። የኤሌክትሪካል ኢንጂነሪንግ ተማሪ ስትሆን ታታሪና ጎበዝ ልጅም ነበረች። ብዙዎችም ይመሰክሩላታል። የነገ ሕይወቷንና ህልሟን ለማቃናትም የምትደክም መልከ መልካም ሴት ናት። ታዲያ ማጂድ ሞራሂጂ የሚባል ግለሰብ ለአሚና የፍቅርና የጋብቻ ጥያቄ ያቀርብላታል። እሷ ግን ፍላጎቷ ትምህርቷን መጨረስና የእሷንና የደሃ ቤተሰቦቿን ህልም ማሳካት ብቻ እንደሆነ በመናገር የጋብቻ ጥያቄውን ውድቅ ታደርጋለች። ማጂድ ግን ሁኔታውን መቀበል እሷንም መተው እንደ ቀላል አላየም። ይልቁኑ በውስጡ ሰይጣናዊ ሐሳብ ተቆጣጠረው። ለኔ ካልሆነች ለሌላ ለማንም መሆን የለባትም በሚል የአሚናን መልክ ለማበላሸት ይዘጋጃል። ይህንንም ለማድረግ ያግዘኛል ብሎ ያሰበው አሲድ ሆነ። ያውም ጠንካራና ቆዳም ብቻ ሳይሆን አጥንትን የሚያቀልጥ ሰልፈሪክ አሲድ። አሚናም ሀገር ሰላም በማለት እንደ ወትሮ ትኩረቷን ሁሉ ትምህርቷ ላይ ብቻ የሆነ ሲሆን ከማጂድ የታገቢኛለሽ ጭቅጭቅ እስከ ወዲያኛው የተላቀቀች መስሏት ነበር። ነገር ግን እንደ ኤሮፓውያኖቹ አቆጣጠር ነሐሴ 3 ምሽት አሚና ሀገር ሰላም ብላ ወደ ቤተሰቦቿ ስትመለስ አፍቃሪ ነኝ ባይ ማጂድ ከሰዎች ሁሉ በላይ እንደሚጠላት ያሳየበት 4 ሊትር ሰልፈሪክ አሲድ በአንድ ጊዜ ፊቷ ላይ ደፋባት። ፊቷ እንደ እሳት ተቃጠለ። ቆዳዋ እንደ ፕላስቲክ እየቀለጠ መውረድ ጀመረ። የለበሰችው ጃኬት፣ ቲሸርት፣ ስካርፕና ጫማዋ ሳይቀር አሲዱ ያልደረሰበት ቦታ አልቀረም። በሚያሳዝን ሁኔታ አሚና ሁለቱንም አይኖቿንና ውብ መልኳን በአንድ ጊዜ ተቀማች። ወንጀሉ በተፈጸመ ብዙም ሳይቆይ ማጂድ በቁጥጥር ስር ዋለ። ከባድና በኢራን ተሰምቶ የማያውቅ የታቀደ ወንጀል ተፈጽሟል። ዜናውም በመላው ሀገሪቱ ደረሰ። ነገር ግን በኢራን ሕግ ስለዚህ ጥቃት በግልጽ የተጻፈ ነገር አልነበረም። አሚና ህልሟ በቅጽበት ተቀምጣለች። ቤተሰቦቿ በልጃቸው ጥቃት ከሷ እኩል ታመዋል። በሸሪያ የምትተዳደር ሀገር እንደመሆኗ አንድ ጥያቄ ማቅረብ ይችላሉ። አናይ ፎር አናይ ወይም አይን ላጠፋ አይን ይጥፋ ህግ። በዚህም 6 ዓመታት አለፉ። ሁሉም ቤተሰብ አንድ እምነት አለው። እንዲህ ያለ ወንጀል ዳግም እንዳይፈጠር ማስተማሪያ እንደሚሆን እናቷ፣ አባቷ፣ ወንድሞቿ፣ እህቶቿ በጉዳዩ ላይ ቀጥተኛ ሐሳብ ይዘዋል። ማጂድ የሰራው ነገር በመጨረሻ ምን ያህል ከባድ እንደሆነ በራሱ ላይ ሊደርስ ሰዓታት ሲቀር የተረዳ ይመስላል። በሐዘንና በጸጸት ውስጥ በመሆን እያለቀሰ ለችሎት ተሰይሟል። ዛሬ ፍርድ ቤቱም የመጨረሻ ውሳኔ የሚያሳልፍበት ቀን ነው። የሰብአዊ መብት ተሟጋቾች እንዲህ አይነት ፍርድ ትክክል እንዳልሆነና የኢራንን ገጽታ እንደሚያበላሽ በመግለጽ በፍርዱ ላይ ጫና ለመፍጠር እየሞከሩ ነው። የተለያዩ ሀገራት ሚዲያዎችም በቦታው ተገኝተዋል። ፍርድ ቤቱም በመጨረሻ አሚና ተጎጂ እንደሆነችና የደረሰባትን ጉዳት የመፈጸም መብት እንዳላት በመግለጽ መዝገቡ ተዘጋ። የፍርድ አፈጻጸም ሂደቱን የተጠየቀው የሕግ ባለሙያም በቦታው የጤና ባለሙያ እንደሚኖርና ማደንዘዣ መድኃኒት በመውጋት ከደነዘዘ በኋላ አሚና በአይኖቹ ላይ እንደምታፈስ ይናገራል። በመጨረሻም ሁሉም ነገር ተዘጋጀ። ማጂድም በክፍሉ ውስጥ ተኝቷል። ሰውነቱ እየተንቀጠቀጠ ማደንዘዣ ተወጋ። ከተኛበት ሲነቃ ይህችን ዓለም ዳግም ብርሃኗን እንደማይመለከት ያውቃል። ከሰኮንዶች በኋላ አሸለበ። አሚናም ወደ ክፍሉ ገባች። ዶክተሩም አይን ላይ የምትረጨውን አሲድ ሰጣት። በዚያው ቅጽበት ለ6 ዓመታት የለፋችበት ክስ
ይሰጠኛል ብላ ያሰበችው በቀል ቀለለባት። እሷ ላይ የደረሰው ያግፍ በበዳዩ ላይ ማድረግ ከበዳዩ በምንም እንዳልተናነሰች ገባት። በዚህም ከበቀል በላይ ሰው መሆን በልቧ በለጠ። እናም ፍርዱን በፈቃዷ ተወች። ዓለም ሁሉ የአሚናን ድርጊት አደነቀ። አሚናም የህሊና ወቀሳ የሌለበት መልካም እንቅልፍ መተኛ ትፈልጋለሁ ትላለች። የአሚና ድርጊት እንዴት አያችሁት? ውሳኔው ተገቢ ነው ብላችሁ ታስባላችሁ? ሐሳባችሁን በኮሜንት ላይ አሳውቁኝ። አብራችሁን ስለቆያችሁ አመሰግናለሁ። እወዳችኋለሁ። ሰላም